የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 26 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 26 ቀን 2160 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በአረመኔው ፋሽስት ኮሎኔል አብይ አህመድ ትዕዛዝ አዲስ አበባ አረጋ ከበደ በሚባለው እና አፋሕድ በሚባል ቁጭ በሉ ድርጅት ተወካይ መካከል ተፈረመ የተባለው የአፍሪካ ህብረትና ኢጋድ ያሸማገሉት የተባለው የሰላም ስምምነት እስክንድር ነጋና ድርጅቱ ከወራት በፊት የጀመሩት አውጫጭኝ ፍጻሜ ነው ተብሏል። እስክንድር ነጋ ከወራት በፊት ጉዱ ሲጋለጥበት ለማስተባበል በሰጠው መግለጫ ከአፍሪካ ህብረትና ከኢጋድ ጋር ባደረገው ንግግር የመንግስት አካል የለበትም የሚል ማስተባበያ ሰጥቶ እንደነበር ይታወሳል። እስክንድር ነጋ የመንግስት አካል የለበትም ያለው ከኦህዴድ ኦነጎቹ ከወርቅነህ ገበየሁና ከኃይሉ ጎንፋ ጋር ያደረገውን አፈርሳታ ነበር። የሆነ ሆኖ እነ እስክንድር ነጋ ያኔ የጀመሩትና መላው አፋሕድ የሚባለው ቁጭ በሉ ድርጅት አመራር በአማራ ህዝባዊ ተጋድሎ ላይ ሲሰራበት የቆየው ደባ ዛሬ በአደባባይ ተጋልጧል። ዛሬ በምላስና ጆሮ የሚመራው መንጋ ከጣራው በላይ ላንቃው እስኪነቃ የሚጮኸውና የሚያወናብደው ማስረሻ ሰጥ የሚባለውን ነውረኛ ግለሰብ ብቻ የጦስ ዶሮ በማድረግ እስክንድር ነጋ፣ ፋንታውን ሙሐቤ፣ ኢያሱ አባተ፣ ጌታ አስራደ ወዘተ የመሳሰሉት ወስላቶችን ንጹህ ለማድረግ ነው። ከዚህ በፊት እንደተባለው አፋሕድ የሚባለው የአየር ባየር ድርጅት ሲመሰረት ጀምሮ ዓላማው የአማራ ህዝባዊ ተጋድሎን በማደናቀፍ የብልጽግና ብልግናን የክፉ ቀን ምርኩዝ ለመሆን ነበር። ይህን የአፋሕድ ተብየውን ጽንሰተ ገመና በመሸፋፈንና ማስረሻ ሰጥ የሚባለውን ነውረኛ ግለሰብ ብቻ ነጥሎ ነገሩን ማራገብ እስክንድር ነጋና ግብረ አበሮቹ በአማራ ህዝባዊ ተጋድሎ ላይ የደቀኑትን ችግር መሸፋፈን ነው። አፋሕድ የሚባለው የቁጭ በሎች ድርጅት መወገድ ያለበትና ልክ እንደ ብአዴን ሁሉ የአማራ ህዝብ አካል ሳይሆን የብልግና ብልጽግና የክፉ ቀን ምርኩዝ የሆነ ጭንጋፍ ድርጅት መሆኑ መታወቅ አለበት ተብሏል። ፋሽስቱ አገዛዝ የሚይዘው የሚጨብጠው ሲያጣ ስለ ድርድር መደስኮር ጀምሯል። ሚዲያው ሁሉ ይህንኑ የድርድር ነገር በማስተጋባት ላይ ነው። ዋናው የፋሽስቱ መንግስት ዓላማ የአማራ ህዝብን ኢትዮጵያውያንንና መላው ዓለምን ማደናገር ነው። ከፋኖ ጋር ታርቄ ተለቃልቄ ጣጣይን ጨርሻለሁ ብሎ ፕሮፓጋንዳ በመንዛት በዜጎች እይታ ጠንካራና ተፈላጊ መንግስት እንደሆነ ለማስረዳት እየተጋጋጠ ይገኛል። ተረኛና ዘረኛው የፋሽስቱ የኮሎኔሉ አገዛዝ አንድ ግለሰብ ከአጃቢዎቹ ጋር መጣልኝ ብሎ አቧራ ማስነሳቱ ሊገርም አይገባም ተብሏል። በዚህ ምክንያትም ተዋጊው ተስፋ መቁረጥ እንደሌለበትና ማስረሻ ሰጤ ባለፉት ጊዜያት የፋኖን መልካም ስምና ዝና ሲያጠፋ እንዲሁም የተገኙ ድሎችን ሲያጣጥል የነበረ ከዚያ በተጨማሪም ከመካነ ሰላም ወደ መርጦ ለማርያም በሚያስከደው አስፋልት መንገድ ላይ በየዕለቱ ያገኝ የነበረው ከቀረጥ ገቢ 50 ሺህ ብር እየቀነሰ ሰኞ ገበያ ላለ የፋሽስቱ ጦር አንድ ኮሎኔል ሲያስረክብ የነበረና በኮሚሽን የሚታወቅ ማፊያ መሆኑም ተረጋግጧል። ከብልጽግና ብልግና ጋር እየሰራ በየዕለቱ ገንዘብ እየተካፈለ በጎን ደግሞ ፋኖን እየከፋፈለ ለነ ተመስገን ጥሩነህ በመታዘዝ ከአማራ ሕዝብ በተቃራኒ ቆሞ ሲያደማ የቆየ ነው ተብሏል።
አርበኛ ዘመነ ካሴ ሲታሰር ያኔ በጠዋቱ የህዝባዊ ኃይል ምክትል ሰብሳቢ የነበረው ከሃዲው ካፒቴን ማስረሻ ሰጤ መሪዎቻችን ድርጅቱንና በህቡ ተደራጅተው ኃይል በትኖ የተደራጀውን ቡድንም በከንቱ ሜዳ ላይ ጥሎ ከስርዓቱ በተሰጠው መኪና ደብረ ማርቆስ ዩኒቨርሲቲ ትምህርት ሲጀምር እንደነበር የሚታወስ ነው። ከአዲስ ትውልድ አእምሮ የወጣው የፖለቲካ ሞትን የተለማመደው ያኔ እንደነበር የሚነገርለት በቅርቡ ሁሉም የአማራ ህዝብ አንድነትን ይናፈቀ ባለበትና የቤት አማራዎች ከአገዛዙ ወንበር አስጠባቂ ኃይል መሳሪያ ተተኳሽ አልባሳቱንና ቁሳቁሱን እየማረኩና ነፃ ቀጠናዎችን እያሰፉ ባለበት ወቅት በዚህ ድልም መላው የአማራ ያለምንም ልዩነት ደስታውን በሚገልጽበት ወቅት ከሃዲው ማስረሻ ሰጤ ግን በጣም እየተናደደ እንደነበር የሚያሳይ መረጃ ወጥቷል። ለዚህ ድርጅትህ እና ጓዶችህ ሳይፈቅዱና እውቅና ሳይኖራቸው በአጃቢ ሞባይል የሚልኩልን ሰዎች ልብስ በመልበስ ደርዝ የሌለው ህዝባችንም ሰራዊታችንንም የማይፈልገው ጥላት ግን የሚጠቀምበት ሐሳብ ማንጸባረቁ ያንተን ከሃዲነት ስለማያውቁ በደንብ የተገለጽክበት ነው ሲሉ ሐሳብ የሚሰጡ የፖለቲካ አዋቂዎች ገልጸዋል። በዚህ ከሃዲ መግለጫ የሚቀር ድልም ሆነ አንድነት ግን የለም። ቤትን ጠርገህ ቆሻሻውን ሳታጥል ወይ ሳትቀብር ከግቢ ውጭ ከጣልከው ምግብ ስትበላ ወይም በሰርክ ስራ የቆሻሻውን በሽታ አምጪ ባክቴሪያዎች ተመልሰው በዝንብ አማካኝነት እየመጡ ቤተሰቡን በሙሉ በሽታ ለማስያዝ ይሰራሉ። እኛ ግን በመርህ ላይ የተመሰረተ የአማራን ህዝብ መብትና ጥቅም ባከበረ መንገድ ጉዟችንን እንቀጥላለን ሲሉ የአማራ ፋኖ መሪዎች ገልጸዋል። ማስረሻ ሰጤ መጀመሪያ ጫካ የወጣው የአማራ ህዝብ ምን ጎደለው ብሎ ነው። ለአማራ ህዝብ ምን አሳክቶስ ተመለሰ? ዝና እና ነጭ ሻሽ በስህተት ይጎድፋል፣ ጋን ሙሉ ወተትም በአንድ ዝንብ ይደፋል እንዲሉ ይህ ከሃዲ ቀድሞውንም ከአማራ ፋኖ ጋር እንዳልነበር ይልቁንም ያገዛዙን ተልዕኮ በመቀበል ረብጣ ገንዘብና የቁስ ሰቀቀኑን በማርካት እንደቀጠለና ቀድሞውንም ከአማራ ፋኖ ጎን እንዳልነበረ ዛሬም ከአማራ ፋኖ እንዳልተነጠለ መቼም አንድ ያልሆነ አንድ ያልነበረ አንድ ሊሆን የማይችል ከሃዲ መሆኑን በይፋ ያሳየ መረጃ ወጥቷል። የብልጽግና ባንዳ በሰከላ ስሩ ተቆረጠ። የሰቦ መምታት ጥበበኛ 44ኛ ክፍለ ጦር ጥላትን ከሰከላ ከማንኩሳና ከቦሬ በመነሳት ወደ ቀጠናቸው ድረስ ሰተት አድርገው በማስገባት ሰከላ ላይ የቀረውን ሰፈር ጠባቂ ዘራፊ ኃይል ወደ አድሮ የብልጽግና አመራር መሃል ሰከላ ላይ ሙሉ በሙሉ ተደምሷል። ፋኖን ባለበት አሳድ ያጠፋዋለሁ እያለ ሲፎክር የነበረው ዋና አስተዳደርና 5 ሚሊሻ ሲማረክ ብዛት ያለው ስራት ደግሞ እስከ ወዲያኛው ተሸኝቷል። ቆሞም መግጠም ያልቻለው አረመኔው ቡድን ከተለያየ ቦታ እያፈነ እስረኛ ያደረጋቸውን የሰከላ ወረዳ 25 ንጹሃን እስረኞችን ጭምር ከአረመኔው መንጋጋ ማስለቀቅ ተችሏል። በተደጋጋሚ ቀጣውን እየረገጠ የጣለውን እየጣለ ቆስለኛውን ጭምር ሳያነሳ ወደ ቆፈረ ጉድጓድ የሚሮጡ አረመኔው ቡድን ዛሬም እንደልማዱ ከግሽ አባይ ጀምሮ እስከ ድንጋይ ገበጣ ሩጠው በመግባት ህይወቱን ሊያተርፍ ችሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የ24 ሰዓት የውሎ ዘገባዎችን ነው። ዳንጉጃዊ ዳንግላና ፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያ ሲደረግ ውሏል። አማራ ህዝብ በሳምንት ውጊያ ተጥቆን አስፈተዋለሁ ብሎ የገባው የብልጽግና አረመኔ ሰራዊት በአማራ ምድር እንደ ቆሎ እየረገፈ ትጥቁንም እየፈታ ይገኛል። ለ3 ዓመት አካባቢ እየተዋጋ የሚገኘው አረመኔው ኃይል በአማራ ፋኖ የደረሰበት የሚገኘውን ሽንፈት በአፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮችን እየቀበረ ትጥቁንምና ተቆጣጥሮት የነበረውን ቦታም እያስረከበ ይገኛል። በዛሬው ዕለት በተለያዩ ግንባሮች ማለትም በዳንጉር፣ በጃዊ፣ በዳንግላ ዙሪያ ማረሚያ ቤት አካባቢ፣ በአፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያ ሲካሄድ ውሏል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር እንዲሁም በጥምረት አባይ ላይ ታላቅ ድል ተጎናጽፈዋል። ሁለቱ ኮሮች በጥምረት አባይ ድልድይ አፈሳ መግቢያ ላይ ዛሬ ከፍተኛ የሆነ ትንቅንቅ ሲያደርጉ የዋለ ሲሆን በዚህም ትልቅ ውጤት ተመዝግቧል። 3ኛ 409ኛ የብሬን እንዲሁም
የሁለት ሸንሸል ከ1000 በላይ የክላሽ ተተኳሽ 14 ጄቦምብ አንድ ስናይፐርም ገቢ ተደርጓል። በተደጋጋሚ የተለያዩ ግንባሮች ውጊያዎችን ሽንፈቱን የተጎናጸፈው አረመኔው ኃይል የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም አሳይቷል። አማራ የሆነን በሁሉ ባንዳ ብሎ የፈረጀ የብልጽግና ስርዓት በደረሰበት ሁሉ የደረሰ ሰብልን እያቃጠለ የሚገኘውን ማህበረሰብ እያፈነ ገንዘብ እየተቀበለ ይገኛል። በአዴት አንጋር፣ ሰቀም ማርያምና የኢንሳባት አካባቢ ሊጥ፣ ዱቄት፣ የተከዘነ እህል፣ በርበሬ በመዝረፍ በመበተን የቆመ ሰብል በማቃጠል የጥላቻ ጥጉን በሚገባ አሳይቷል። የዓለም አቀፍ የጦር ህጎች በመጣስ ምንም የማያውቁ ንጹሃን እየጨፈጨፈና ሀብት ንብረታቸውን እያወደመ የሚገኘው የብልጽግና ቡድን በየትኛውም መልኩ ልንዋጋው ይገባል። ለዚህም ሁሉም በከተማም የገጠርም የሚገኝ ማህበረሰብ የሚሰጠውን ግዳጅ በአግባብ ለመወጣት ዝግጁ መሆን አለበትም ብለዋል። የወጣቶች አፈሳና የወላጆች ለቅሶ በደቡብ ጎንደር ተጠናክሮ ቀጥሏል። አገዛዙ ወንበሩን ለማጽናት በመላ ሀገሪቱ ወታደራዊ አፈሳ እያካሄደ በለብ ለብ ስልጠና በመስጠት ወጣቶቹን ወደ ጦርነት እየማገደ ይገኛል። ከባለፈው ሳምንት ጀምሮ በጣም በሚያሳዝን ሁኔታ ደቡብ ጎንደር ዞን እብናት ከተማ ለገበያ የሚመጡ የአርሶ አደር ልጆችና የከተማ ወጣቶችን በብዛት አፍሶ ወደ ግዳጅ ልኳል። የታጋጅ ወላጆች ልጆቻቸውን ልቀቁ በማለት ቢወጡም ምላሽ የሚሰጥ ሳይሆን በመሳሪያ ሰይፍ የሚደበድብ ሚኒሻ ተመድቦላቸው በርካታ እናቶችን ለጉዳት ተደርገዋል። ይህ አረመኔ ስርዓት በዛሬው ዕለት ወላጆችን እያስለቀሰ ህፃናትን ወደፊት ደብረ ታቦር ጭነዋቸው ሄደዋል ሲሉ የዓይን እማኞችም ገልጸውልናል። የዕለት ዜና በዚያ ያበቃል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታዬ ለሬዲዮ አዘጋጆቹና የዘወትር ተከታታዮቹ ይድረስልኝ። ሕፃናቱና አዳጊዎቹ ከጠቅላላው የኢትዮጵያ ሕዝብ ግምት ቁጥር 135 ሚሊዮን ነው። በእድሜ ድርሻ ሲታሰብ 59 ሚሊዮን 500 ሺህ ወይም 48.6 በመቶ እድሜው ከ15 ዓመት በታች ነው። በግምት 13 ሚሊዮኑ ደግሞ እድሜያቸው ከ5 ዓመት በታች ይሆናል። ይህም በመቶኛ ሲሰላ 18 ከመቶ ነው። ከነዚሁ ሚሊዮኖች ሕፃናትና አዳጊዎች ውስጥ የተመቻቸው በድሎትና እንክብካቤ አግኝተው የሚያድጉትን ነጥለህ ብታወጣቸው አንድ የወረዳን ከተማ ሕዝብ ብዛት ስለመድረሳቸው ሳትጠራጠር ትናገራለህ። በመቶ ሺዎች አይደርሱም። ስለሆነም የማወራው በ11 ሚሊዮኖች ስለሚገመቱት ጎስቋላና ስለተገፉት ሕፃናትና አዳጊዎች ነው። መገናኛ ብዙሃንን ዜናዎች ለማድመጥ እድሉ እንኳ የሌላቸው የእኛኑ ሕፃናትና አዳጊዎችን ጦርነት በበራፋቸው በየዕለቱ የሚያስካካባቸው ስጋታቸውን፣ ፍራቻዎቻቸውን፣ ጭንቀቶቻቸውን እንዲወገድላቸው ከማን ዘንድ አቤት ብለው ለማንስ ድምፅ ያሰሙ ዘንድ የማያውቁትን ምስኪኖች እስቲ ለአፍታ በጸጥታ አስቧቸው። ራሳችሁን እንደነርሱ ሁኑና ስቃዩን ተሸክማችሁ ለደቂቃዎች ቆዩ። ሕመሙ በጽኑ የትኛውን የአካል ክፍል ተሰማችሁና ሐዘን ዋጣችሁ? የሕፃናቱን አዳጊዎች ዋይታ፣ ለቅሶ፣ ጩኸትና ሲቃን ጉዳይ ብሎትና ትኩረቱን ስቦ የሚያዳምጥና ለምንስ ይሄ ይገባቸዋል ብሎ የሚከነክነው አካል ይገኝ ይሆን? ለኒሁ አቅም ለሌላቸውስ ለሕፃናቱና አዳጊዎቹ ተቆርቋሪና ወኪል ሆኖ
መሸበራቸውንና በፍርሃት ቆፈን መኖራቸውን ማንስ ድምፁን ከፍ አድርጎ አቤት ይበልላቸው? የነገዎቹ ሕፃናቱም ማዳጊዎቹም እጅጉን ሲያሳዝኑ አገሬ ብለው የሚመኩበት አንዳችም ነገርና ጉዳይ ሳያገኙና ሲነፈጉ ለመከራ የተወለዱ የሚመስሉ ዛሬን ሳይኖሩ ነገን ሳያልሙ ተስፋቸውን የተነጠቁ እግዚኦ ልጆች ናቸውና ከዚህ ለወገኑ ደንታ የሌለው ጩኸታምና ሲንገበገብ ባርነትን መርጦ ለሆዱ ብቻ ከሚያድር አገር አንተው ጠብቃቸው። መብቱን በራሱ ስንፍና ያስገፈፈ ሕዝብ ሌላ ምን ይባላል? ወላጆቻቸው ሰርተው ለመንግስት በገበሩት ግብር መከላከያ ተብዬ ወታደርና ፖሊስ ሰራዊት በተባለ ነፍሰ ገዳዮች ቀያቸው ድረስ ዘልቀው ቁም ስቅላቸውን ሲያሳዩአቸው ተቆርቆሮ ያሰበላቸውና የተጨነቀላቸው ከቶውን የትኛው የህብረተሰብ ክፍል ይገኛልን? ንጽህናቸው ተጠብቆ አልሚ ምግብ እየተመገቡ እንዳያድጉና ለመኖር መብት ተነፍገው በበሽታ አስተላላፊ ተባዮች ተወረው ባደፈና በተቀደደ ጨርቅ አካላቸውን ሸፍነው በጨዋታ ሜዳ ከኩዮቻቸው ጋር ተሰባስበው ልጅነታቸውን የሚያስታውሱበት የቡረቃ ጨዋታ ተነፍገው ለወላጆቻቸው ከጎረቤት እይታ ሳይርቁ ተላልከው ትዕዛዝን እንዳይፈጽሙ ታግደው እረኞቹም ከብቶቹን ከመስክ ለግጦሽ አሰማርተው መከታተል ተስኗቸው ከፍ ያሉትም እናታቸውን ለማገዝ ውሃ ከምንጭ ቀርተውና ማገዶ እንጨት ለቅመው አለንሽ እማማ እንዳይሉ ተደርገው ባረም ጊዜ በማሳው እንዳያርሙና አባባ እኛም አለን እንዳይሉ በራባቸው ጊዜ የፈለጉትን የማያገኙ ትክትክ ጉንፋን ትኩሳትና ግርሻ ሲጠናባቸው እንዲያስታግስላቸው መድኃኒት ያጡትን በእድሜያቸው ትምህርት ቤት ገብተው ማወቅ የሚገባቸውን የተነፈጉትን ትምህርት ቤታቸው የተዘጋባቸውንና በፈንጂና በቦምብ የጋየባቸውና የጦር ካምፕ የሆነባቸውን የመኖሪያ ጎጆአቸው በግፈኞች በእሳት የነደደባቸውንና መጠለያ አጥተው ከነወላጆቻቸው በፕላስቲክ ቤት በብርድና ቅዝቃዜ በክረምት ዝናብ ቸነፈር የሚሰቃዩትን ወላጆቻቸውን ባይናቸው እያዩ የሚገደሉትንና እናቶቻቸው የሚደፈሩትን ለአቅመ ሔዋን ሳይደርሱ በጨካኞች ተደፍረውና ተገድለው በየጫካው የሚጣሉትን ለአካል ጉዳተኛና ወላጅ አልባ ጭምር ሆነው በህመም የሚሰቃዩትን አትግደሉን እያሉ በሕፃናት አንደበት እየለመኗቸው ጥይት ቀለብ የሚሰጧቸውን ረዳትና አሳዳጊ አጥተው ከትምህርታቸው ተነጥለው የዕለት ኑሮን ለማሸነፍ ያላቅማቸው በጉልበት ሥራ ደፋ ቀና የሚሉትንና በየበረንዳው ሌቱን የሚያሳልፉትን አለዕድሜያቸው ከመንገድና ከእናቶቻቸው ጉያ እየተነጠቁ ያለ በቂ ወታደራዊ ስልጠና ትጥቅ እያስታጠቋቸው በየጦርነት ሜዳ በግንባር የሚያሰልፏቸውና የጥይት ማብረጃና ምርኮኛ ሆነው የሚታዩትን ወዘተ ሕፃናትና ዳጊዎች ማን ነው አለኝታቸው? በአንድ ፈጣሪ የምናምነን አማኞች ነን እያል ሕፃናቱና ዳጊዎቹ ባረመኔዎቹና ክፎቹ ከልክ በላይ የግፍን ጽዋ ሲቀምሱ በዝምታ እንዳላየና እንዳልሰማ ሆነን የምናልፈው አዋቂዎቹ በእርግጥ በፈሪሃ እግዚአብሔር የታነጽን ነውን? በምድርስ ተሸፍነን ብናልፍስ በመጨረሻው የሰማዩ ቤት ዳኛስ ለሚያቀርብልን ጥያቄ በቂ ምላሽ አዘጋጅተን ይሆን? አበስ ከበርኩቴ እንዴት ጸድቀንና በቅድስና ኖረን ሞተናል? ትዝብት ነው እንጂ ምንትስ አያልቅም ይባላል። ሁላችንም ውሎ ሳያድር በራሳችን ሲመጣ የእጃችንን እናገኘዋለን። ያኔ ማንን እናሽሟጠጥ ይሆን? ሰለሞን ታምሮ አየለ ነኝ ካለሁበት።
ለፍኖተ ዴሞክራሲ አዘጋጆችና ዘወትር ፕሮግራሙን ለሚከታተሉ ልባዊ ሰላምታዬ ይድረስ። ውድ አድማጮች፣ ለሃያላን ዘመናዊ ጦር ያልተንበረከከችው አገር ሌላ አገር ሲፈጥር በሚታየው አንድ የበሻሻ ከንቱ የወያኔን ሕግ አራዊት በማስቀጠል አገራችንን ደረጃ በደረጃ ሲያፈርሳት እያየን እንዳላየን መሆን አይጠበቅብንም። አገር ከውጭ የመጡም ይሁኑ በውስጧ የተፈጠሩ በህልውናዋ ላይ እስከ መጡ ድረስ ሁለቱንም በእኩል ጠላት አድርገን ልናያቸውና ልንዋጋቸው ግድ ይላል። ከኛ ቀደም ያሉት አባቶቻችን እኮ መኖርን ጠልተው አልነበረም የሞቱላት፣ የቁም ሞት ከሞትም ሞት መሆኑን ስለተረዱ እንጂ። ያለንበትን ሁኔታ ከመቼውም ጊዜ በተለየ አሳሳቢ የሚያደርገው ደግሞ በእኛ ጊዜ የቁም ሞት መለመዱ ነው። ለዚህም ነው ጊዜ ያመጣውን ጊዜ እስኪመልሰው እያለ በቁሙ ይቀበራል ወይ ሰው የተባለው። ትዕግስት በቦታው አስፈላጊ የመሆኑን ያህል ያለ ቦታው ከዋለ ግን ፍርሃት ሆኖ የግብዞች መጨፈሪያ የጠላትም መዘባበቻ ያደርጋል። በወገን ላይ ግፍና በደልን ያመጣው ጊዜ ሳይሆን የስልጣን ጥመኞች፣ ፋሽስቶች፣ ጠባብ ብሔረተኞች፣ ለስውር ቅኝ አገዛዝ ያጎበደዱ ዘመናዊ ባንዶች ናቸው። የሚያሳዝነው ደግሞ መሰረታዊ ለውጥን የሚጠላና የሚያሰናክለው ተማርኩ ተመራመርኩ ብሎ የሚኮፈሰው ክፍል መሆኑ ነው። ተንበርካኪነትን ከዘመናዊነት ብሔራዊ ክህደትን ስልጡን ፖለቲካ አድርጎ አገርንና ትውልድን ገዳይ አምባገነን አገዛዝ ጋር በመሞዳሞድ የሚታወቀውም ይህ ክፍል ነው። ይህ ሁሉ የሚያሳየው ዘመናዊነት ከዲስኩር ባለፈ ማህበረሰብን ወደ ተሻለ ደረጃ መለወጥ ቀርቶ የአስተሳሰብ ለውጥን እንኳ የሚፈሩ የባላባታዊ አስተሳሰብን በዲግሪ ላይ ዲግሪ ቢጭኑም ሊላቀቁት እንዳልቻሉ አመልካች ነው። ባሳለፍነው ግማሽ ምዕተ ዓመት ካሳዩት ባህሪያቸው እንኳ ብንነሳ ማንኛውንም ዴሞክራሲያዊ እንቅስቃሴ የመፋሳፍንቶችን ያህል የሚፈሩ የሚጠሉና የሚያጥላሉ በመሆናቸው ነው የሚታወቁት። ሕዝብ ባለበት የድህነት አረንቋ እየዳከረ እንዲኖር፣ አራሹ በቀንጃ በሬ እስከ ወዲያኛው እንዲዘልቅ፣ ተማሪውና አስተማሪው ሰራተኛውና ገበሬውም ከሚደርስበት ግፍና በደል ታግሎ ነጻ እንዳይወጣ ከብልሹ ስርዓት ጋር ተቆራኝተው የለውጥ አጋች በመሆን ታግለውታል። ወያኔ በሚባል ማህበራዊ ደዌ ለ27 ዓመት ተነግሮ የማያልቅ ግፍና በደል ሲደርስበት የኖረ ሕዝብ ወያኔን ታግሎ ሲጥለው ከጠላት ጋር መክረው ዘክረውና ሲረው ከሕዝብ ጀርባ ታሽቶና ተሰርቶ የተሾመውን ዘረኛ ኮሎኔል ኢትዮጵያን ሊያድን የተላከ የዘመናችን ሙሴ ብለው በማሻሻት ብዙ የደም ዋጋ የተከፈለበት ትግል ላይ ሻጠሩ ወዳጅ መስለው ገብተው የሕዝብን ተስፋ አጨለሙ። እነሆ ዛሬ የአገራችን ኢትዮጵያን ህልውና የሚያሳጣ ገደል አፋፍ ላይ ለመድረሷ ከመቶ አንድ እጅ ከማይሞሉ በስተቀር ተጠያቂው የምሁሩ ክፍል ነው ቢባል ስም መለጠፍ ሳይሆን መራራ ሐቅን የመመስከር ጉዳይ ነው። እነዚህ ክፍሎች የሚረባረቡት በኢትዮጵያ ጠላቶች እርዳታ አገር ለማፍረስ ተዘርግቶ መሰረቷን እየናደ ባለው ጸረ ኢትዮጵያ ስርዓት ላይ ሳይሆን በዚያ የፈረደበት በኢህአፓ ስር ተደራጅቶ የታገለውን አርቆ አሳቢ ብሩህ ተስፋ ታላቅ ራዕይ ይዞ የተነሳን ዘርን ሳይሆን ኢትዮጵያን ብሎ ህዝባዊ መንግስት ብሎ መሬት ላራሹ ብሎ የደሃው ልጅ ይማር ብሎ የሴቶች የብሔሮች የሃይማኖት እኩልነት ብሎ ሁሉንም ዜጎቿን አቅፎና አስተባብሮ አረድ አንቀጥቅጥ ትግል ያካሄደውን ትውልድ ላይ ነው። እነዚህ የዘመናችን አስተሳሰበ ድንክያ ጎብዳጆች፣ እምብርት የለሽ ወዳሞች፣ ከሃዲ ባንዶችና አንጃዎች ናቸው አኩሪ ታሪካቸውን በማጠልሸት ለዘረኛው አምባገነን ፍርፋሪ መስዋዕት አድርገው ሲቀላምዱ የቆዩትና ዛሬም በመቀላመድ የቀጠሉት። ኢትዮጵያን ሰብአዊና ዴሞክራሲያዊ መብት የተከበረባት አገር መስርተው በመረዳዳት በመተባበር እና በመከባበር የራሳቸውን የኑሮ ደረጃ ከፍ የሚያደርጉበት፣ የዜጎች የኑሮ ደረጃ ከፍ ሲል የአገር እድገትንም ይህን ተከትሎ የሚመጣበት፣ አገራቸው የምታድግበት፣ የመንግስትና ሃይማኖት ልዩነት የሚጠበቅበት፣ የዜጎች በነጻ የመደራጀት መብት የሚከበርበት፣ በዘር ሳይሆን በአስተሳሰባቸውና ለአገር በሚያበረክቱት አስተዋጽኦ የሚመዘኑባት አገር ትሆን ዘንድ ለኢትዮጵያዊ ወገኖቹ ቀርቶ ለሰው ልጅ እኩልነትና ነጻነት አጋርነቱን ከመግለጽ ወደ ኋላ የማይለውን ታላቅ ራዕይ ሰንቆ የተነሳውን ጀግና ትውልድ ታሪክ አጥቁረው ጸረ አማራ ዘረኞችን፣ ጸረ ኢትዮጵያ ምንደኞችን ለማስደሰት ያለ የሌለውን ዘላብደዋል።
የደርግን በሬ ወለደ ፕሮፓጋንዳ አስተጋብተዋል። ድመት መንኩሳ አመሏን አትረሳ እንደተባለው ይህን ሁሉ በደል ካደረሱ በኋላ እንኳ ዛሬም የሚመለሱ የሚጸጸቱ ሕዝብን ይቅርታ የሚጠይቁ ንስሐን የሚሹ ሳይሆኑ ጭራሽ ብሶባቸው አገርን ለብተና ወገንን ለቀጣይ መከራ ሊዳርጉ ፋኖን ደጋፊ መስለው ከፋፍለውና ሻጥረው ትግሉን ሊያኮላሹ ለአማራው ተቆርቋሪ መስለው የአማራውን ፍጅት ለማስቀጠል ዜጎቿን በዘውግ በቋንቋ ከፋፍሎ ሀገር እያፈረሰ ያለውን ስርዓት አዲስ ቀለም ቀባብቶ በሌላ መጋዣ ለመተካት አንድነትን ይሰብካሉ፣ ክፍፍልን ያመርታሉ፣ እንቢተኝነትን ይሰብካሉ፣ ጦርነት ያብቃ በሚል ትግሉን ትጥቅ ያስፈታሉ፣ ፍርሃትን ያነግሳሉ፣ አገርን ስለመታደግ ይሰብካሉ። ከእንግዲህ ኢትዮጵያዊነት ለትግሬው፣ ለሶማሌው፣ ለኦሮሞው ወዘተ ምኑ ነው ይላሉ። በዚህም ወያኔ የዘረጋው ዘረኛ መዋቅርን በማስቀጠል ኢትዮጵያዊነትን ይሽራሉ። ስለዚህ የሕዝብ ወገን ምን ማድረግ ይጠበቅበታል ለሚለው በእኔ አስተያየት እነዚህን የሳር ውስጥ እባቦች ከትግሉ ጎራ መንጥሮ ማስወጣት፣ ደባቸውን ስም ጠርቶ ማጋለጥ፣ የሕዝብ ጩኸትን ቀምቶ የሚያስተጋባው ሁሉ የሕዝብ ወገን ነው ማለት እንዳልሆነ መገንዘብ፣ በአገር ስም በሚለፍፉት ሳይሆን በተግባራቸው በታሪካቸው ተጠያቂ መሆን ያለባቸው መሆናቸውን መረዳት፣ የተበለጨለጨው ሁሉ ወርቅ አይደለምና አስመሳዩን ተቃዋሚውን ከእውነተኛ የሕዝብ ወገን ከሆነው መለየት፣ ስንሄድ የመታን እንቅፋት ስንመለስ እንዳይደግመን መጠንቀቅ፣ ለአማራ ሕዝባዊ ኃይል ፋኖ በሚቻለው ሁሉ ድጋፍን መስጠት፣ ወጣቱ ከሚያምናቸው ጋር ሆኖ በህቡ መደራጀት፣ ነጻ የብዙሃን ማህበራትን ማደራጀት፣ አረመኔው አገዛዝ መጠቀሚያ የሆኑትን ተቋማት ላይ ሁሉ ማዕቀብ ማድረግ፣ ገንዘብ ለቤተሰብ መላክ ያለባቸው በአገዛዙ ባንኮች ሳይሆን በሌሎች መንገዶች መጠቀም፣ ለዘረፈጂው አገዛዝ መሳሪያ በመጫን አገልግሎት ከመስጠትም ሌላ ከአገዛዙ የሙስና ኮረጆ ያለፈ አገር ጥቅም ላይ የሚውል አንዳችም ነገር የሌለውን የኢትዮጵያ አየር መንገድ ላይ ማዕቀብ መጣል ወዘተ ወዘተ በመሳሰሉት ትግሉን የሚያግዙ እርምጃዎች መውሰድ ከብዙ ጥቂቶቹን መጥቀስ ይቻላል። ቸር ይግጠመን። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ አድማጮችና ቤተሰቦች እንደምሰምታችኋል። በአማራ ሕዝብ ላይ ሁለንተናዊ ጥፋት ለማድረስ የውስጥ ዘረኛና ባንዳዎችን የውጭ ታሪካውያን ጠላቶቻችንን ጸረ አማራ፣ ጸረ ሃይማኖት፣ ጸረ ታሪክ፣ ጸረ ማንነት የጥፋት ተልዕኮ አስፈጻሚ በመሆን ተግባራዊ ጥፋትና የጅምላ ፍጅት ስራውን የጀመረው አገዛዙ በሕዝባችን፣ በቤተ እምነታችን፣ በገዳማቶቻችን፣ በአብያተ ክርስቲያኖቻችን ላይ እስካሁን የፈጸመው ዘግናኝ ጭፍጨፋና ውድመት ሳያንስ ዛሬ ላይም ይህንን ሰይጣናዊ ተግባሩን ያለ ርኅራኄ ለመፈጸም ደፋ ቀና እያለ ይገኛል። ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በደብረ ኤልያስ ወረዳ የሚገኘውን ታላቁን የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም በድጋሚ ለማውደምና ገዳማውያኑን ለመጨፍጨፍ ይህ አረመኔ ስርዓት በዝግጅት ላይ ይገኛል። ይህ ገዳም በተደጋጋሚ ለበርካታ ጊዜያት የጥፋት ሙከራ የተደረገበት ቢሆንም በተለይ ግን በጥር 24 2015 ዓ.ም እና ከግንቦት 18 2015 ዓ.ም ለ5 ቀን የቆየ እጅግ ከባድ ጦርነት በሰይጣናዊ የአብይ አህመድ አገዛዝ ተፈጽሞበት በዚህ ጦርነትም አያሌ መነኮሳት፣ መነኮሳያት፣ ዲያቆናት፣ የቆሎ ተማሪዎችና ጸበልተኞች እንዲሁም አገልጋይ ካህናት በከባድ መሳሪያ ተጨፍጭፈዋል። አብያተ ክርስቲያናት፣ የገዳማውያኑ በዓቶችና መገልገያ ዕቃዎች ወድመዋል። የገዳሙ የቁም ከብቶች በአረር ጥይት ተቃጥለዋል። ዛሬ ላይም ከዚህ መዓት በፈጣሪ መለኮታዊ ኃይል በተአምር የተረፉትን ከጥላ ያረፉትን ገዳማውያንና ምዕመናንን ከመከራው በተረፉ መነኮሳት በርብርብ በመጠኑም ቢሆን ታድሰው አምልኮ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ለማውደም የትላንት ሕመም ሳይድን ሌላ መከራ ለማውረድ በድጋሚ የ5 ቀን ጦርነት በሚል በሚስጥር አውጇል። ይህን የጥፋት ስራውን ህዝባዊ ሽፋን ለመስጠት አብይ አህመድ የግብር ልጆቹን የክልልና የዞን አመራሮችን ወደ ወረዳው በመላክ ገዳሙ መምታት እንዳለበት ለማሳመን መሞከሩና በውስጥም ለካድሬዎች የይመታ ትዕዛዝ ወርዶ በመጠባበቅ ላይ መሆኑን ግልጽ ነው።
በጣም የሚያሳዝነው ነገር ግን ለብልጽግና ወንጌል ሎሌ በመሆን በኩርናቸውን ለምስር ወጥ የሸጡ በራሷ ቤተክርስቲያኒቷ ውስጥ የተሰገሰጉ በተለያየ የቤተክርስቲያኒቷ የኃላፊነትና የእረኝነት ቦታዎች ላይ የተቀመጡ ጥቂት የማይባሉ ከጳጳሳት እስከ ተራ ምዕመን ያሉ አካላት ሁሉንም የማይወክል ቢሆንም የዚህ አሳፋሪና ዘግናኝ ወንጀል ተባባሪና ዋና ተዋናይ መሆናቸው ግልጽ ነው። ይህ ገዳም በመላው ኢትዮጵያ ብሎም በመላው ዓለም የሚገኘው ሕዝበ ክርስቲያን ገዳም ስለሆነ ሁሉም ገዳሙን ሊጠብቀው ይገባል። ይህን መልእክት የምናስተላልፈው ከብልጽግና ምህረት በመፈለግ ሳይሆን ሁሉም ማህበረሰብ እውቅና እንዲኖረውና ገዳሙና አባቶችን እንዲጠብቅ ነው። በእኛ በኩል ግን መቼም ያገዛዙ ኃይል 2015 ዓ.ም ግንቦት ወር ላይ ከ16000 በላይ ሰራዊቱ የበረሃ አራዊት ሲሳይ ሆኖ የቀረበትን ክስተት አይዘነጋውምና እንዳመጣጡ እናስተናግደዋለን። ከዚህ ውጭ ግን በየትኛውም ቦታና ሁኔታ ሁናችሁ ከዚህ ጸረ አማራ፣ ጸረ ታሪክ፣ ጸረ እምነት ጋር ወግናችሁ በገዳሙ ላይ ጥፋት እንዲደርስ የምትታትሩ ማንኛችሁም አካላት ከዚህ እኩይ ተግባራችሁ ከወዲሁ ራሳችሁን የማትቆጠቡ ከሆነ ግን በኋላ ለሚደርሰው ችግር ኃላፊነቱን ራሳችሁ የምትወስዱ መሆኑን እናሳውቃለንም ይላሉ። በተለይ አገዛዙ ጸረ እምነትና ጸረ ሃይማኖት፣ ጸረ ባህል፣ ጸረ ቋንቋ መሆኑ ግልጽ ሲሆን አንድን ሃይማኖት ለአንድ ብሔር ብቻ በመስጠት ጥላቻውን አጉልቶ በማሳየት ህዝቡን ከእምነት ለመነጠል ብሎ እምነት አልባ ለማድረግ ቤተክርስቲያንን ማውደም፣ ገዳማትን መመዝበር፣ ታሪክን ማጥፋት ትልቅ ስራ አድርጎ ቀጥሏል። መላ አማራ፣ መላ ኢትዮጵያውያን ታሪካችንን ለመሰረዝ፣ ለመደለዝ፣ ለማጥፋት ብሎ ከታሪክ መጽሐፍት ላይ ፍቆ ለማውጣት ቅርሶቻችንን ለማውደም ቆርጦ የተነሳውን ያገዛዙን ኃይልና ግብረ አበሮቹን ተደራጅተን በአንድም በቡድንም በመሆን እንፋለመው፣ እንታገለው። በየአቅማችን ይህንን ጸረ ሕዝብ ቡድን በማስወገድ ታሪክ እንስራ ሲል ወንድማችን ፋኖ ዘመን ባሳዝነው ከ206ኛ ኮር 14ኛ ክፍለ ጦር ሕዝብ ግንኙነት ክፍል ወክሎ መልእክቱን ቋጭቶልናል። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምፅ አዘጋጆች እንደምን ሰንብታችኋል? ጉድ ሳይሰማ መስከረም አይጠባም ነውና ተረቱ የዘንድሮ ተረት ልዩ የሚያደርገው ጉድ በራሱ የዘወትር ሰበር ዜና መሆኑ ነው። 2 ዓመት ደፍነው ሳይታገሉ እጅ መስጠትና እርስ በርስ መናከስ የተለመደ ዜና መሆኑ በጣም ያሳዝናል። በእርግጥ መሬት ረግጠው ጠላትን እየተጋፈጡ ያሉት ጀግኖች ከህዝብ ጋር ሆነው ድል ማድረጋቸው አይቀሬ ነው። ጠላትን በጀግንነት እየተዋጉ የሚገኙትን ፋኖች ለማደናቀፍ አየሩን በሰበር ዜና እያጨናነቁት ይገኛሉ። ድሮም ቢሆን አገራችን ኢትዮጵያ ታፍራና ተከብራ የቆየችው በየዘመኑ የተፈጠሩ ጀግኖች አርበኞችና ሰንደቅ ዓላማውን ቀስረው ምሽግ ተራምደው በሞት ጥላ ስር ተጋርደው በየዘመኑ የመጡትን የውጭ ጠላቶች አሳፍረው በመላክ በታወቁት አርበኞችና በሰፊው ህዝባችን ተጋድሎ ነው። ጠላት በመጣበት እግሩ ተመልሶ እንዳይመጣ አይቀጡ ቅጣት መስጠትን ከአያት ቅድመ አያቶቹ የተማረው ያ የኢህአፓ ትውልድም ያደረገው ይህንኑ ነው። የዛሬ ፋኖችም እያደረጉት ያለው ይህንኑ ሐቅ ነው። ለመጣ ለሄደው ላለፈ ላገደመው ሲያጎበድድና ሲገዛ የነበረውና ለውጭ አገር መንግስታት ተገዢ በመሆን ለታወቁት ድንጉጥ ምሁራን ግን ይህ የማይታሰብ ባህሪ መሆኑን እናውቃለን። ሌላው መነሳት ያለበት ወቅታዊ ጉዳይ ደግሞ ላለፉት 40 ዓመታትና ከዚያም በላይ በጎሳ በጎጥና በቋንቋ ተደራጅተው ኢትዮጵያን ለማፍረስ የተንቀሳቀሱ ጠባብ ብሔረተኞች ተገንጣዮችና አሽከሮቻቸው ገና ለኢትዮጵያ ሕዝብ ይቅርታ ሳይጠይቁ ለምንድነው ከነርሱ ጋር ግንባር እንፍጠር ማለት? ያውም ስማቸውን ሳይቀይሩና የጎሳ ርዕዮታቸውን እንደያዙ ወዳጆች ነን ስላሉ ብቻ ከነርሱ ጋር መስራትን ምን አመጣው? አንድ ሕዝብ እንደ ሕዝብ እኮ እውነትን፣ ጥበብን፣ ፍርድንና ፍትህን የሚያይበት የሚመዝንበት አንድ አይነት ሚዛን ሊኖረው ይገባል። ይህን የምለው ዛሬ የሞራል ኮምፓስ የሌላቸው ክህደቱ ልደቶችን ይልቃሎች እያደረጉ ያሉትን ታሪካዊ ስህተት በማየቴ ነው። ይህ ደግሞ ሁሉም ሳይሆን ብዙ ስደተኛና የአገሬ የዜግነት ድርሻ ትርጉሙ የጠፋው ዲያስፖራ የእነኚህ ምንደኞች ሰለባ የሆነ በመምጣቱ ነው። ታዲያ
ከፖለቲካው መራቅና ከስልጣን ውጭ ሌላ ዓላማና ግብ የሌላቸው ብኩን ፖለቲከኞች ሁሉ ጥግ መያዝ የለባቸውም ትሉኛላችሁ? ከሁሉም በላይ ደግሞ በጣም የሚያናድደው ሻዕቢያ በአረቦችና በኢትዮጵያ ላይ ተመሳሳይ የሆነ አሉታዊ ሚና በመጫወት ከሚታወቁት የኢትዮጵያ ጠላቶች ዋነኛውና የመጀመሪያው መሆኑን የሚክዱ ሆዳም አማራዎች መኖራቸው ነው። ይልቃል ተብዬው ለምሳሌ ሰሞኑን ከአንዲት ቅጥረኛ ጋዜጠኛ ጋር ባደረገው ቃለ ምልልስ ውስጥ የኢትዮጵያ አንድነት የሚሉት ነገር ባዶ ትርክት ነው በማለት ለተገንጣይና አስገንጣይ ዋና ምስክርና ጠበቃ ሆኖ ሲለፈፍ፣ በሌላ በኩል ግን ከውጭ ጠላቶች ጋር በመሆን እነ ወያኔን ኦነግንና ምርኮኞችን በማደራጀት በማስታጠቅና በማዝመት ብሎም አገራችን ኢትዮጵያ ዛሬ ከደረሰችበት አስከፊ ሁኔታ እንድትደርስ ያደረገው አውራ ጠላታችን ሻዕቢያ መሆኑን አለመቀበሉን ሰምተን ታዝበናል። ወያኔ በበኩሉ ብአዴንን፣ ኦፒዲዮንና የደቡብ ጥርቅምን ሌሎችንም አደራጅቶ ኢትዮጵያውያንን ሲገድል ሲፈጅና ሲያፈርስ መቆየቱ ሐቅ ነው። ታዲያ ሻዕቢያ፣ ወያኔ፣ ኦነግ፣ ኦፒዲዮ፣ ብአዴንና የደቡብ ምርኮኞች አዝማችና ዘማች ሆነው ኢትዮጵያን ካፈረሱ፣ አማራን ከገደሉና ካሳደዱ፣ በዘር በሃይማኖትና በጎጥ አገራችንን ከፋፍለው ሕዝባችንን ካናቆሩ ከቶ በምን ሂሳብ ይሆን ከወያኔ በቀር ሌሎቹ የኛ ወዳጅና ነጻ አውጪ ናቸው እያልን የምንጨፈረው? ዛሬም እየተታለል ያለነው በሻዕቢያ ሎሌዎችና በወያኔ ምርኮኞች አይደለምን? ሁሉም ኢትዮጵያዊነትና አማራነት ተወራራሽ ናቸው ብለው ስለሚያምኑ ሁለቱን ለማጥፋት ሲንቀሳቀሱ የቆዩ የጋራ ጠላቶቻችን አይደሉም ወይ? ሞት ለተገንጣይ አስገንጣይና ምርኮኞቻቸው። ኢትዮጵያ ለዘላለም ትኑር። ጉዱ ካሳ ነኝ ከጎጃም። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ አድማጮችና ቤተሰቦች እንደምሰምታችኋል። በአማራ ሕዝብ ላይ ሁለንተናዊ ጥፋት ለማድረስ የውስጥ ዘረኛና ባንዳዎችን የውጭ ታሪካውያን ጥላቶቻችንን ጸረ አማራ፣ ጸረ ሃይማኖት፣ ጸረ ታሪክ፣ ጸረ ማንነት የጥፋት ተልዕኮ አስፈጻሚ በመሆን ተግባራዊ ጥፋትና የጅምላ ፍጅት ስራውን የጀመረው አገዛዙ በሕዝባችን፣ በቤተ እምነታችን፣ በገዳማቶቻችን፣ በአብያተ ክርስቲያኖቻችን ላይ እስካሁን የፈጸመው ዘግናኝ ጭፍጨፋና ውድመት ሳያንስ ዛሬ ላይም ያንን ሰይጣናዊ ተግባሩን ያለ ርኅራኄ ለመፈጸም ደፋ ቀና እያለ ይገኛል። ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በደብረ ኤልያስ ወረዳ የሚገኘውን ታላቁን የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም በድጋሚ ለማውደምና ገዳማውያኑን ለመጨፍጨፍ ይህ አረመኔ ስርዓት በዝግጅት ላይ ይገኛል። ይህ ገዳም በተደጋጋሚ ለበርካታ ጊዜያት የጥፋት ሙከራ የተደረገበት ቢሆንም በተለይ ግን በጥር 24 2015 ዓ.ም እና ከግንቦት 18 2015 ዓመተ ምህረት ለ5 ቀን የቆየ እጅግ ከባድ ጦርነት በሰይጣናዊ የአብይ አህመድ አገዛዝ ተፈጸመበት። በዚህ ጦርነትም አያሌ መነኮሳት፣ መነኮሳያት፣ ዲያቆናት፣ የቆሎ ተማሪዎችና ጸበልተኞች እንዲሁም አገልጋይ ካህናት በከባድ መሳሪያ ተጨፍጭፈዋል። አብያተ ክርስቲያናት፣ የገዳማውያኑ በዓቶችና መገልገያ ዕቃዎች ወድመዋል። የገዳሙ የቁም ከብቶች በአረር ጥይት ተቃጥለዋል። ዛሬ ላይም ከዚህ መዓት በፈጣሪ መለኮታዊ ኃይል በተአምር የተረፉትን ከጥላ ያረፉትን ገዳማውያንና ምዕመናንን ከመከራው በተረፉ መነኮሳት በርብርብ በመጠኑም ቢሆን ታድሰው አምልኮ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ለማውደም የትላንት ሕመም ሳይድን ሌላ መከራ ለማውረድ በድጋሚ የ5 ቀን ጦርነት በሚል በሚስጥር አውጇል። ይህን የጥፋት ስራውን ህዝባዊ ሽፋን ለመስጠት አብይ አህመድ የግብር ልጆቹን የክልልና የዞን አመራሮችን ወደ ወረዳው በመላክ ገዳሙ መምታት እንዳለበት ለማሳመን መሞከሩና በውስጥም ለካድሬዎች የይመታ ትዕዛዝ ወርዶ በመጠባበቅ ላይ መሆኑን ግልጽ ነው። በጣም የሚያሳዝነው ነገር ግን ለብልጽግና ወንጌል ሎሌ በመሆን በኩርናቸውን ለምስር ወጥ የሸጡ በራሷ ቤተክርስቲያኒቷ ውስጥ የተሰገሰጉ በተለያየ የቤተክርስቲያኒቷ የኃላፊነትና የእረኝነት ቦታዎች ላይ የተቀመጡ ጥቂት የማይባሉ ከጳጳሳት እስከ ተራ ምዕመን ያሉ አካላት ሁሉንም የማይወክል ቢሆንም የዚህ አሳፋሪና ዘግናኝ ወንጀል ተባባሪና ዋና ተዋናይ መሆናቸው ግልጽ ነው። ይህ ገዳም በመላው ኢትዮጵያ ብሎም በመላው ዓለም የሚገኘው ህዝበ ክርስቲያን ገዳም ስለሆነ
ሁሉም ገዳሙን ሊጠብቀው ይገባል። ይህን መልእክት የምናስተላልፈው ከብልጽግና ምህረት በመፈለግ ሳይሆን ሁሉም ማህበረሰብ እውቅና እንዲኖረውና ገዳሙና አባቶችን እንዲጠብቅ ነው። በእኛ በኩል ግን መቼም ያገዛዙ ኃይል 2015 ዓ.ም ግንቦት ወር ላይ ከ16000 በላይ ሰራዊቱ የበረሃ አራዊት ሲሳይ ሆኖ የቀረበትን ክስተት አይዘነጋውምና እንዳመጣጡ እናስተናግደዋለን። ከዚህ ውጭ ግን በየትኛውም ቦታና ሁኔታ ሁናችሁ ከዚህ ጸረ አማራ፣ ጸረ ታሪክ፣ ጸረ እምነት ጋር ወግናችሁ በገዳሙ ላይ ጥፋት እንዲደርስ የምትታትሩ ማንኛችሁም አካላት ከዚህ እኩይ ተግባራችሁ ከወዲሁ ራሳችሁን የማትቆጠቡ ከሆነ ግን በኋላ ለሚደርሰው ችግር ኃላፊነቱን ራሳችሁ የምትወስዱ መሆኑን እናሳውቃለንም ይላሉ። በተለይ አገዛዙ ጸረ እምነትና ጸረ ሃይማኖት፣ ጸረ ባህል፣ ጸረ ቋንቋ መሆኑ ግልጽ ሲሆን አንድን ሃይማኖት ለአንድ ብሔር ብቻ በመስጠት ጥላቻውን አጉልቶ በማሳየት ህዝቡን ከእምነት ለመነጠል ብሎ እምነት አልባ ለማድረግ ቤተክርስቲያንን ማውደም፣ ገዳማትን መመዝበር፣ ታሪክን ማጥፋት ትልቅ ስራ አድርጎ ቀጥሏል። መላ አማራ፣ መላ ኢትዮጵያውያን ታሪካችንን ለመሰረዝ፣ ለመደለዝ፣ ለማጥፋት ብሎ ከታሪክ መጽሐፍት ላይ ፍቆ ለማውጣት ቅርሶቻችንን ለማውደም ቆርጦ የተነሳውን ያገዛዙን ኃይልና ግብረ አበሮቹን ተደራጅተን በአንድም በቡድንም በመሆን እንፋለመው፣ እንታገለው። በየአቅማችን ይህንን ጸረ ሕዝብ ቡድን በማስወገድ ታሪክ እንስራ ሲል ወንድማችን ፋኖ ዘመን ባሳዝነው ከ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ክፍል ወክሎ መልእክቱን ቋጭቶልናል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።